እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። ሜክሲኮ አካባቢ ነው ያለነው። በያላችሁበት በዓል ምን ይመስላል? ሽርጉዱ እንዴት ነው? ዛሬ በየቦታው ፍስክ ነው፣ በየቦታው ደስታ ነው። እንግዲህ በዚህ ጊዜ ደግሞ ወዳይ ዘመድን መጠየቅ አላችሁ ሆይ ምን ጎደለ ምን አነሰ ማለት ፍቅርን ማካፈል ያለውን ነገር ለሌሎች ማሻገር ደስታን አብሮ መቋደስ ነውና ይህንን መርህ በማድረግ አንድ ትልቅ ተቋም በዓሉን ምክንያት በማድረግ እኔም አለሁ ለሚያስፈልገው ሁሉ እኔም አለሁ እነማን ናችሁ የት ናችሁ ብሎ የደረሰ ትልቅ ተቋም አለ። ይሄን በዓል በፍቅር እናሳልፍ ያለ ምን ሆነ ምንስ ተከወነ ይሄስ ተቋም ማን ነው የሚለውን አብረን ልናይ ነው። በድጋሚ እንኳን አደረሳችሁ እንላለን። አብራችሁን ቆዩ። የት መጣን የት ገባን እንኳን አደረሳችሁ ብለን ተሻገርን ፎቁን ወጣን። ይሄው ባለጉዳይ ላይ ተገኝተናል 17ኛ ፎቅ ላይ ከፍ ብለን አዲስ አበባንም ያያየን ነው። በቅድሚያ እንኳን አደረሶ ለርሶም ለአጠቃላይ ሰራተኞችም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። እሺ አመሰግናለሁ። እንኳን በሰላም አደረሰ። አቶ ፀሐይ እንግዲህ ድርብ ደስታ ድርብ በዓል ያከበራችሁ እንደሆነ እንሰማለን። አንዱም ያው ያከበር ነው ያለነው የፋሲካ በዓል ነው። በሌላ መልኩ ደግሞ እንደ አዋሽ ባንክ 30ኛ ዓመታችሁን ያከበራችሁ ነውና እንኳን ለሁለቱም በዓላት አደረሳችሁ ነው የምንለው። እሺ ዮኒ በጣም ነው ማመሰግነው። እንኳን አብሮ አደረሰ። መልካም ፋሲካ ሲመጣ የመካፈል ነው። በየበዓላቱ በርግጥ መካፈል መስጠት አንዱ ነገር ነው። አዋሽ ደግሞ ብቻዬን አላከብርም ብሎ ከማህበረሰብ ጋር አብሬ ማክበር አለብኝ ብሏል ይሄን በዓልና ምንድን ነው እስኪ እንስማ ባጭሩ። ባንካችን አንዱ ከሚሰራባቸው ስራዎች ውስጥ የዚህ ኃላፊነትን የመወጣት ወይም የኮርፖሬት ሶሻል ሪስፖንሲቢሊቲ ምንለው ነው በእንግሊዘኛ። በዚሁ መሰረት በዚህ አመት ዮኒ በትንሹ ከግማሽ ቢሊየን በላይ ለህብረተሰቡ የተለያዩ ነገሮችን በማድረግ ገንዘብ አውጥተናል። የተቋቋምነው ትርፍ ብቻ አትርፈን ያችን ትርፍ ወስደን ለባለ አክሲዮኑ መስጠት ብቻ አይደለም የኛ ዓላማ። እኛ አገራችንን በፖዚቲቭ መልኩ በደግነት ኢንፍሉዌንስ ማድረግ እንፈልጋለን። በዚሁ መሰረት ሰሞኑን እንግዲህ የበዓል ሰሞን ነው። ደሞ ባለፈው የረመዳን በዓል ነበረ። ቀጥሎ አሁን ደሞ ነው ፋሲካ መጣ። በሁለቱ ላይ ምን እናድርግ የሚለውን ባጭሩ ተነጋገርንና ወደ 113 ሚሊዮን የሚሆን ገንዘብ መደብ። ስለዚህ ሁለቱም በዓሎች ላይ እስቲ ለተቸገሩ ብዙ ነገር ማድረግ ላልቻሉ በየቦታው ላይ ላሉ እስቲ የሆነ ነገር አድርገን እናሳይ የሚለው በማኔጅመንትም በቦርድ ደረጃም ተነጋገርን። በዚሁ መሰረት የዚህ ረመዳን ላይ ከአዲስ አበባም ውጪ በየመስጊዱ ላይ ለብዙ ሰዎች እርዳታ አደረግን። ፋሲካ ደግሞ ምንድነው መሰጠት ነው ፍቅር ነው። ፋሲካ ስሙን ለራሱ ስታየው በዚህ ወቅት ደግሞ ወደ 10,000 ለሚሆኑ ቤተሰቦች ለተቸገሩ እስቲ ኢትዮጵያ ውስጥ በአጠቃላይ ይመረጡና በእያንዳንዱ ከተማና በእያንዳንዱ ቤተክርስቲያን ላይ ድጋፍ እናድርግ ብለን 100 ሳይቶችን መረጥን። በአገር አቀፍ እንደ ብራንቹ ሁሉ ማለት ነው። አሁን ትግራይ መቀሌ ከተማ ላይ፣ አድዋ፣ አድግራት፣ ባህር ዳር ከተማ፣ ጎንደር ከተማ፣ ደሴ ላይ፣ ኦሮሚያ ውስጥ ደግሞ ስትመጣ እንደዚሁና አዳማ ትልልቅ ከተሞቹ ላይ፣ ደቡብ ላይ፣ አዋሳ ላይ ሁሉ ቦታ ላይ ከኦርቶዶክስ ቤተክርስቲያን ከፕሮቴስታንት ቤተክርስቲያን ከካቶሊክ ጋር አርገን እነዚህን ሰዎች መረጥንና ለእያንዳንዱ ቤተሰብ የ6000 ብር ስጦታ እንሰጣለን። ስላሴ ቤተክርስቲያን ነበርኩ አባቶች ጋር ነበርኩ። በጣም ማከብራቸው አባቶች ናቸው። እነሱ ባዘጋጁት ተመሳሳይ አረግን። ከዛ ልደታ ቤተክርስቲያን ላይ ተመሳሳይ አደረግን። እዚህ ጭርቆስ ቤተክርስቲያን አረግን። ከዛ ውጪ ደግሞ በሙሉ ወንጌል ቤተክርስቲያን ላይ ተመሳሳይ ፕሮግራም ነበረን። ከዛም አልፎ ደግሞ መካነ ኢየሱስ ቤተክርስቲያን እዚህ ሴሚናሪ የሚባለው ላይ እንደዚህ ወደ 350 ሰዎች ይሄን አረግን። ራሱን በራሱ ለመርዳት የማይችል የህብረተሰብ አካል ካለ እርሱን መርዳት በርግጥ ትልቅ ብጽዕና ነው። ዛሬ አዋሽ ባንክ ይህን ችግር በጥልቀት ተረድቶ ነው ይህን የልግስና ፕሮግራም አዘጋጅቶ
ሁሉም ደስተኞች እንዲሆኑ ያደረገ ለዚህም የአዋሽ ባንክን በአዲስ አበባ ሀገረ ስብከት ምግባረ ሰናይ ዋና ክፍል ስም ከልብ ምስጋናዬን አቀርባለሁ። እንግዲህ ለአዋሽ ባንክ እጅግ በጣም የላቀ ምስጋና አለን። ስላደረጋችሁት ነገር ሁሉ እግዚአብሔር ይባርካችሁ እላለሁኝ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስና በመላው የወንጌላውያን አብያተ ክርስቲያናት ስም ይህንን ባንክ በጣም ማመስገን እፈልጋለሁ። ይህ ባንክ የህዝብ ባንክ ነው የምንለው እንዲሁ አይደለም። በእውነት የህዝብ ባንክ ብቻ ሳይሆን በህዝብ መካከል ያለ ባንክ ነውና ቆርሳችሁ ሰጣችኋል። አብስቶ ሰፍሮ ደግሞ እግዚአብሔር ይስጣችሁ እንላችኋለን። ከሚቀበል የሚሰጥ ብፁዕ ነው እንደተባለው አንድም ለምለምን ስጥ እንደተባለው ስለዚህ ያላችሁ ሰዎች ዛሬ እግዚአብሔር ባዘዘው በረከት ለማግኘት ይህንን የተቀደሰ ሥራ መልካም ሥራ ሰርታችኋልና ቤተክርስቲያናችን ከልብ እናንተን ታመሰግናለች። እንግዲህ በድጋሚ እንኳን አደረሳችሁ እያልን በአዋሽ በኩል የደረሰው ገጸ በረከት ምን ይመስላል፣ ስሜታቸውስ ምን ይመስላል የሚለውን የአበው የማው የእናት አባቶቻችን ምርቃትና ስሜት አብረን ተከታትለን እንመለሳለን። አመት በዓሉን ደስ ብሎን እንድንኖር ከልጆቻችን ጋር ከቤተሰቦቻችን ጋር ስላደረገልን አመሰግናለሁ። ለአመት በዓል ያደረገልን የአመት በዓል ስጦታ አመት አመት ያደርስልን እግዚአብሔር ይስጥልን እላለሁ። አመሰግናለሁ። ዱቄት ዘይት እና 2000 ብር ድጋፍ አግኝቻለሁ። እንግዲህ በዚህ ዶሮ ይገዛል እና ስለዚህ እግዚአብሔር ይባርካችሁ ከማለት ሌላ የምለው የለም። ዛሬ የኛ ብርሃን ነው የኛ ፀሐይ ነው። እግዚአብሔር ይባርካችሁ፣ ፀሐይ ይስጣችሁ። አዋሽ ባንክ የተባረከ ነውና እግዚአብሔር ይባርካቸው። በእውነቱ ዮኒዬ በጣም ስሜትን የሚነካ ነገር ነው። እኔ በህይወቴ በብዙ ነገሮች ያየሁት እዚህ ምድር ላይ ትልቁ የሚያስደስት ነገር ኑሮ መስጠት ነው። ቢኖርህና ለሁሉ ብትሰጥ እንዴት ደስታውን አትችለው። ፋሲካም የመሰጠት በዓል ስለሆነ ነው በዚያው አጋጣሚና እኔ እንኳን በየቦታው ላይ ሂጄ በጣም ለተቸገሩ እናቶች በጣም ህይወታቸው በቃ ጥሩ ደረጃ ላይ ለሌለ ያንን ወርደ ያቺ ዱቄቷን ዘይቷን 5 ሊትር ዘይትና 2000 ብሯን ስትሰጥ የሚሰማ ስሜት ልነግር አልችልም። በቃ አንጀትን የሆነ ነገር የሚሰማ ይሄ ሰዎች ሙሉ በሙሉ ከችግራቸው የሚያወጣ አይደለም። እቺን በዓል ግን ተደስተው ይወጣሉ። ወደፊት ግን ከመንግስትም ጋር ሆነን ከሃይማኖት ተቋማት ጋር ሆነን የብዙ ሰዎችን ህይወት ሊቀይር የሚችል ፕሮጀክቶች ላይ ደግሞ ተሳትፈን እንደዚሁ ህዝባችንን ማገልገል እንፈልጋለን። አቅማችን በፈቀደው ሁሉ ከዚህ በላይ ለመስራት ወደ ኋላ የምንለው ነገር አይደለም። አዋሽ ካተረፈ አዋሽ ካገኘ ሼር እናረጋለን። ሁሉ ጊዜ መተሳሰብና እንደው መረዳዳትን ከናንተ አይለይ እድሜ ይስጥልኝ ኑሩልኝ ክፋይንካ ቢኑሩልኝ መድኃኒዓለም። እንግዲህ ያየነውን ይመስላል። ምርቃት በረከት ነው። እንግዲህ በቤታችሁ ይግባ እንላለን። በዓል የኢትዮጵያ በዓል በተለይ አብረን ምንውልበት ያለን ምንቋደስበት እያንዳንዱ ቤት በዛን ዕለት ደስታ የሚገባበት ቤት ነው። በዛን ቀን ማይደሰት ቤተሰብ የለም። ሁሉ ሰው ደግሞ ቢደሰት በጣም ደስ ይላል። እኛ ብዙ አርገናል ብለን ምናወራው አይደለም። እቺን አርገናል፣ ደስ ይለናል። በሚቀጥሉት ደግሞ ከዚህ በላይ እናረጋለን። በዚህ አጋጣሚ እኔ መልእክት ማስተላለፍ የምፈልገው ሌሎችም ድርጅቶች አቅሙን ያላችሁ ሁሉ ሰው እንደዚች አይነት ስጦታዎችን ቢሰጥ ምን ያህል ሰዎችን ከችግር ውስጥ ማውጣት እንደምንችል ምን ያህል ሰዎችን መርዳት እንደምንችል የሚያሳይ ስለሆነ እኔ በዚሁ አጋጣሚ ለሌሎችም እንደኛ ለሆኑ ድርጅቶች
መልእክት ማስተላለፍ እፈልጋለሁ። እስቲ አብረን እንስጥና ብዙ ሰው እናስደስት የሚለው መልእክት ለማስተላለፍ ነው። የአዋሽ ባንክ ሰራተኞች ሁሉ የዚህ ገጸ በረከት ተቋዳሽ ናቸው፣ የዚህ ምስጋና ተቋዳሽ ናቸውና እንኳን ደስ አላችሁ እንኳን አደረሳችሁ መልእክት ካለ እዚሁ ላይ እንቋጭ። ባንኩ እዚህ እንዲደርስ ትልቁን አስተዋጽኦ ያደረጉትን የአዋሽ ባንክ ሰራተኞችን እንኳን ለፋሲካ በዓል አደረሳችሁ ማለት ፈልጋለሁ። በመቀጠል መላውን የኢትዮጵያ ሕዝብ መልካም የፋሲካ በዓል እንዲሆንለት እመኛለሁ። መልካም በዓል እንዲሆን ለሁላችሁም ዮኒዬ ለእናንተም መልካም በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ ስለመጣችሁ። እኛም በጣም እናመሰግናለን። ለእርሶም ለቤተሰቦም መልካም በዓል እንመኛለን። Thank you.